እኔ መማር አቃተኝ እንጂ እነሱ ጎበዝ አስተማሪ ነበሩ ብላ እምባ ያቅርሯታል። እኔ መማር አቃተኝ እንጂ እነሱ ጎበዝ አስተማሪ ነበሩ ብላለች። አብሽሪ ያጋጥማል። እኛም መማር አቃተን እንጂ እናንተ ሀይሚና ብሩኬ ጎበዝ አስተማሪ ነበራችሁ ማለት ነው። እና እዚህ ጋር ሁላችንም ያው ይሄ ነገር ሀይሚዬ እኔ ብላ ብታወራውም እኔም እላለሁ አንቺም እዚህ ሚዲያ ላይ እንዳለ ነው ማለት ነው። ብዙ ነገሮችን መማር እንችላለን። ለምሳሌ ከዚህኛው ፕራንክ ሁላችንም ብዙ ነገሮች ተምረናል። ኔክስት ሲደገም ደግሞ ለአንድ ቀን እንማረዋለን፣ ግን ሚሞሪያችን ውስጥ ምንድነው ሴቭ አናረግም፣ መልሰን እኝኝኝ እንላለን። እና እንደዚሁም ደግሞ ሀይሚቲ ከምን በዚህ ፕራንክ ያው በጣም እንትን ተብላለች፣ ትሰድባለች ብዙ ነገር። ለመጀመሪያ ጊዜ አይደለም። እንደዚሁም ደግሞ ካስታወስን በዳኒ ቤትም በኮሜንት ብዙ እንደዚህ ነው ከዳኒ ጋር ያለው ማለት ነው። እና ብዙ ነገሮች እና ከዛኛው መማር ትችል ነበር። ገባችሁ? ሀይሚትዬም እንዳለችው ማለት ነው። እና ሁላችንም ብዙ የሚያስተምር ነገር አለ እኛ ሬዲ እና መማር ከቻልን ማለት ነው። ሀይሚትዬ ሺ ስማርት ነሽ እኮ፣ ግን የሆነ ሰዓት ላይ ምን ነካኝ እኔ እኮ እንዲህ አልነበርኩም እኮ አለች። ቤቷ ውስጥ ጆቶን ቤት ሆነ ስንል ማለት ነው። እና እንግዲህ ደስ ይላል። ድራማሙ እየተጠናቀቀ ነው ውዶቼ። እንደዚሁም ደግሞ ሄዳችሁ አዳምጡት። ስለ ፍቅር ቃለ መጠይቅ ይመስለኛል። አፍቅሬ አላቅም አልቅሻ አውቃለሁ ላይክ እና አዳምጡት። በቲክቶክ ገጽ ላይ አመሻሽ ላይ ነው የለቀቀችው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሪ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ እንግዲህ ቴዲም የጠፋው ቴዲ ከች ብሎ ነበር። የእሱ ነገር ካለቀ በቃ ድራማው ተጠናቀቀ ማለት ነው። እና የዛሬው ደስ ይላል፣ ምንም አይልም። ግን ቻናላቸውን ሼር አድርጎ ቪዲዮ ይላችሁ ማለት ነው ውዶቼ ማለት ነው። እንደዚሁም ደግሞ የዛሬው ያኔ ምንም አይልም በስሱ። ለምን ድራማም ቢሆን ሰላምን የመሰለ ነገር የለም ማለት ነው። ግን ዛሬም ነገም እኛ ሀይሚዬ እንደለቀቀችው ጥቅስ ከዚህ መማር እንዳለብን ነው እህቶቼ። ሁሌ አንድ አይነት መሆን የለብንም። ሪሊውን ነው። አንዳንድ እህቶቼ ደግሞ አላሰራም አላችሁ ላይክ እኛ ምን አደረግን? እኛ እኮ ለእህቶቻችን ፕራንክ ነው አስደንግጡ እያልን የምናባብላቸው፣ ግን በኮሜንት ሲያለቃቅሱ ነው። እና እና ሀይሚቲ አስተማሪ ናቸው። ገባችሁ? ከእነ ሀይሚዬ መማር ከቻላችሁ ከዚህ ፕራንክ ተማሩ። እና ነገም እንደዚህ አይነት ፕራንኮች ሲደገሙ እንዳትረበሹ ማለት ነው። ሁላችንም ውስጣችንን ማሳመን እንዳለ ነው። ይቅርታ ውስጣችንን ማሳመን እንዳለብን ነው። እና ሀይሚትዬ እንግዲህ ያው እንዳለችው መግቢያ ላይ እኔ መማር አቃተኝ እንጂ እነሱ ጎበዝ አስተማሪ ነበሩ ብላለች። አዎ ብዙ ነገሮችን። ሌላው ደግሞ ምን አለ መሰላችሁ ውዶች፣ ሀይሚዬ ማለት አንደኛ ሀይሚዬ ማለት ከሚዲያ ላይ አስመሳይ ያልሆነች በጣም በቃ ነጭ እንደ ብዬ ልንገራችሁ ሪሊዮን ነው፣ በጣም ግልጽ። ሁለተኛ ነገር ደግሞ ሀይሚዬን እኔ ሁላችንም እንደምናነባት ሀይሚዬ ማለት ለሁለተኛ ሰው። አሁን ሀይሚዬ ብዙ ጊዜ የምትወስደው አይዲያ እሷን ነው የሚያሰድበው። በቃ የሴትነቷን ነው። ገባችሁ? አሁን ቴዲ ቤቱ ሲገባ ምናምን ቴዲ ግን 100% የነ ብሩኬ ጓደኛ ነው። ገባችሁ? ግን ያ ነገር ለምንድነው የምታደርገው? ብሩኬ ላይ ተጽዕኖ እንዳይበዛ። አሁን ብሩክን አንዳንድ ያው ትንሹን ነገር እናካብዳለን፣ ለምን ወንድም ስለሆነ ማለት ነው። ገባችሁ? ስለምናካብድበት ብሩክን ከምንወቅሰው እኔ ላይ ብላ ነው እንደዚህ አይነት ነገር አይዲያ የምትወስደው። የእሷ ገጸ ባህሪ የምትወስደው በጣም ከባድ ነው ውዶቼ። ሁላችንም የሚያነጋግር ነው። አታ ፕራንክ ሆኖ ማለት ነው። ፕራንክ ነው። እኔ አሁን ለምሳሌ አንዷ እውነት ነው ስትልም በውስጥም በምንም ሲያወሩልኝ ቪዲዮ ምንድን ነው የምለው ልብ ብላችሁ ከሰማችሁ እውነት ለምትሉት ሪዝን ሊሆን ይችላል። እኔ ግን ፕራንክ ነው የምለው ከመጀመሪያ ጀምሮ። እኔ በበኩል የምለው ፕራንክ ነው። ኮሜንት ላይም ሁሌ አንቺ ደግሞ ምናምን የሚልም ሰው ነበር ማለት ነው። እና እርስ በእርሳችን ከተደማመጥን ይሄ ፕራንክ ወደ መጥፎ የሚወስዳቸውም አልነበረም ይመስለኛል። አይ ቲንክ ሌላው ደግሞ ያው ደህና እየሰሩ ነበር ከቡታጅራ ሸገር ከመጡ ቪውም ደህና ነው። 2 ገብተው ነበር። ግን ያው እኛ ተረባበሽን። መደማመጥ የለም መናናቅ አለ ሚዲያ ላይ። ገባችሁ? እኔ አሁን እዚህ ጋር እንደዚህ ብል ማንን ነው የሚያምኑት? ሀብን ነው የሚያምኑት። ገባችሁ? ለምን? የብሩክ ወንድም ስለሆነ ማለት ነው። ግን ቡታጅራን እኛ እናውቃቸዋለን። በቃ የሆነ ይሄ ነገር ለማን ነው? ለመዳም ቅመሞች ለእህቶቻችን እንድትረጋጉ መስራት ካለባቸው መስራት
አለባቸው እኚህ ልጆች እና አንዳንዴ እነ ሀይሚዬ አስተማሪ ናቸው። እኛ መማር ከቻልን ማለት ነው ከዚህ ፕራንክ መማር አለብን። በጣም ይቅርታ አድርጉልኝና እኛ ግን አንማርም። እኛ ሁላችንም ጭምር ለምን መማር ብንችል ኖሮ ከነዳኒ እንማር ነበር። ገባችሁ? ሀይሚቲ አሁን እኔ መማር ብችል አስተማሪዎች ጎበዞች ናቸው ብላለች። ሀይሚዬም እንደነገርኳችሁ የምትወስደው አይዲያ ዳኒ ቤት እንዳለው ነው። ዳኒ ቤት አሁን ሀይሚዬ ቤቱ ሄደች። እነ ብርኩ እኮ አሉ ከጀርባ አንድ ላይ ናቸው። ግን ያው ለእኛ የሚታየም ቤቱ እንደሄደች ነው። ገባችሁ? ይሄ ምንድን ነው? ኮሜንቱ ወደ ስንት ነው? በጣም 11 ሺህ ነው 10 ሺህ 13 ሺህ አይ ቲንክ አንፎርጌት እንዳለ ሙሉ ስድብ ነው የተሰደበችው። ከዛኛው ስላልተማረች ደግሞ ዛሬም ደገመችው። ምንድነው? ቴዲ ቤቷ መጣ። ይሄን ነገር ለምንድን ነው የምታደርገው? እንደነገርኳችሁ ደገምኩባችሁ ከይቅርታ ጋር። ሁለተኛ ሰው እንዲሰደብባት አትፈልግም። ብሩክ እንዲነካ አትፈልግም። ይሄን ሁሉ መስዋዕት የምከፍለው ለማን ነው? ለነ ፍፄና ለነ ሄኖክ ነው። ገባችሁ? ለሰብስክራይብ። አሁን ደግሞ ነገ ከነገ ወዲያ ደግሞ ለቴዲ ይከፈትለታል። ያው በብርና በቻናል ነው። ብዙ ጊዜ ግን የቡታጅራ ዩቲዩበሮች በቻናል ነው። ገባችሁ? እና ይሄ ስምምነት ነው፣ ውል ነው። ገባችሁ? እና ነገም ደግሞ ከነገ ወዲያ ለቴዲ ሲከፈትለት አሀዘር እኮ እንዲያለችን ነበር፣ መሳየት እንዲያለች ነበር አንባባልም። እርስ በርሳችን እንናነቃለን ውዶቼ። እና አንዳንዴ ምንድነው አንማማርም፣ ሁላችንም ማለት ነው ከባለፈው ነገሮች አንማማርም። እንደዚሁም ደግሞ ሀይሚትዬ እንዳለችው አንዳንዴ የዋህነት አያጥቃሽ ሀይሚዬ ማለት ነው። እዚህ ጋር ስራ ነው። ስራ ብላችሁ ለውጤት እስከምትሰሩ ድረስ አንደኛ ነገር እንደ አብርሽ አሁን የአብርሽ ምንድነው ፍረሽ ወርቁን እንደዚህ ያመጣችን ሁሉ ነገር ፍረሽ ነው የአብርሽ። ማሻላ ማሻላ በጣም ይችልበታል። ገባችሁ? እና ሀይሚዬም ምሰሩ ከሆነ አቅዳችሁ ነው መስራት ያለባችሁ፣ አጥንታችሁ ዲስከስ አድርጋችሁ። ዲስከሱ በአንድ ቀን በሁለት ቀን ሳይሆን የእናንተ እኮ በላይ ሆኖ ዛሬ ጀምራሉ ነገ ቢያንስ ሳምንት 2 ሳምንት የሚፈጅ ተወያይታችሁበት በቃ በስነስርዓት በቴብል ዙሪያ ማለት ነው እና የጠራ ስራ እንዲሆን ማለት ነው። እና አንዳንድ እህቶቼ ዛሬም ይሄኛው ጥቅስ ሀይሚዬ ለራሷም ቢሆን ለእኛ ነው ሞርዛ ማለት ነው። ገባችሁ? ለእኛ ነው። ለምን እኛ የሚያስተምረን አለ ከበፊቱ ማለት ነው። አስተማሪ አለ፣ መማር ነው ያቃተን። ገባችሁ? እና በጣም አሪፍ ነው። እንደዚሁም ደግሞ በድራማ ብቻ አይደለም በህይወታችንም ነው። በመዳም ቅመሞች በምንሰራው ስራ በምናባክ ነው። የዛሬ 4 ዓመት በጣም በብር ላይ እንደ ጢቢ ከተጫወትን ዝም ብለው በጨርቅ እየገዛን ላይክ ልብስ እንደፈለግን ከሆንን የዛሬ 4 ዓመት ምንድነው አስተማሪያችን ነው ከተማርን ማለት ነው። ዛሬ ላይ ደግሞ ብራችንን ሴቭ ማድረግ እንዳለብን አገር ሄደን ደግሞ የተሻለ ህይወት የተሻለ ኑሮ መኖር እንደምንችል የዛሬ 4 ዓመት ዝም ብለን ልብስ የምንገዛ ከሆነ ዛሬ ላይ ደግሞ ምንድነው ወርቅ ገዝተን ብራችንን ሴቭ ማድረግ እንደምንችል እና ግዴታ በዩቲዩብ ብቻ አይደለም ይሄ ጥቅስ ማለት ነው። እና መማር ከቻልን ብዙ ነገሮችን ሬዲ ነው ለማስተማር ማለት ነው። እና ውዶቼ እንግዲህ እኔ መማር አቃተኝ እንጂ የነሱ ጎበዝ አስተማሪ ነበሩ በሚለው በብዙ ነገር መውሰድ እንደምንችል ነው። እኔም ደግሞ በመሰለኝ እንትን ብዬላችኋለሁ። እናንተም ደግሞ በመሰላችሁ ያው መማር እንዳለብን ነው። ካለፈ ነገሮች ሞርዛን ደግሞ በእነ ሀይሚዬ ፕራንኮች በቃ እንረብሻቸው። እኔ በበኩሌ ምንም አልረብሽም ከእንግዲህ ብያለሁ። ምንም ነገር ማለት ነው። ድሮ ምን የረባሽ አይደለሁም። በእርግጥ እናንተን ማባብለው እና ውዶቼ ሀይሚዬ ሁሌም እንወድሻለን። እንደዚህም ብሩክ ወንድማችን አለ ይጠብቃችሁ። እንግዲህ ያው የሚመቻቸውን የሚያዋጣቸውን እነሱ ናቸው የሚያውቁት ውዶቼ። እዚህ ጋር እኮ እና ሀይሚዬና እነ ብሩኬ ታውቃላችሁ በዩቲዩብ ነው የሚተዳደሩት። ቤት ኪራይ አለ፣ ብዙ ነገር አለ። ገባችሁ? እና እኛ እንደዚህ ማለት አንችልም። እኛ ባልነውም አይደለም። ብቻ ራሳችሁን እየጠበቃችሁ መሰሩትን ዝም ብለን ማየት ነው። አስተማሪ ቪዲዮ ብቻ ይሁንም በተቻላችሁ መጠን ማለት ነው። እንደዚሁም ደግሞ ኦዲየንሶች ወደ ራሳችሁ መመለስ፣ ዱዓ ማድረግ በቃ ሁሉ ነገር ማለት ነው። እና ካለፈ ነገር መማር እንዳለባችሁ ነው። ይሄ ጥቅስ ለሀይሚዬ ብቻ ሳይሆን ለእኔና ለእናንተም ጭምር ነው ላለው። አበዛባችሁ። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ